ጠይቃት ላደረገችው ነገር አይደለም ነፃነት ከዚህ ዘይ ይከሻል ጠይቃት። ኧረ እባክሽ አንቺ ጀዝባ ጭራሽ ሩታን ነው ይቅርታ የምትጠይቃት ለነፃነት። ነፃነት አይደለም ለሩታ ልትጠይቃት፣ ሩታ መታ ለነፃነት ይቅርታ ጠይቃት። ምን ስለሆነች ለምን ብላ ነው ሩታ ለነፃነት የምትጠይቃት ይቅርታ? አሁንም በሷ ጭንቅላት ላይ አትወርዱም እናንተ። በሷ ጭንቅላት ላይ እውነቱን አፍርጡ፣ እውነቱን ተናገሩ ስትባሉ እውነቱን ላለማውራት አሁንም ድጋሚ እዛ ውስጥ ቆሻሻ ውስጥ ነው እየተዘፈቃችሁ ያላችሁት። ኧረ እባካችሁ ራሳችን አጋልጣችሁ ዝም ብላችሁ ቁጭ በሉ። ለዚህ ለሻይ ቅጠል ህዝብ ምንም አይላችሁም እኮ ተሳድበን ዝም ነው የምንለው። ስለዚህ ከልጅቷ ጭንቅላት እንድትወርዱ ብቻና ብቻ ነው የምንፈልገው። አሁንም እዛው ላይ ዞራ ተዛዞራ አይደለም ነፃነት አዲስ አበባ ሄዳ ይቅርታ ልጠይቃት፣ ሩታ ራሷ መጣ ለነፃነት ይቅርታ ትጠይቃት። እንዲያውም ማለት ነው ነፃነትም ይሁን እናንተ አንቺ ራሱ ማለት ነው አብርሽና ሩታ ብቻ ሳይሆን ህዝብ ራሱ ጭምር ነው ይቅርታ መጠየቅ አለባቸው። አይገርማቸውም? አው ህዝብም ጭምር ማለት ነው። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ነፃነት መታለች ወይም ደግሞ አቤላ ወንድሟ የተባለው ቀጥሎ ደግሞ ኢሳያስ። እቺ ደግሞ ማናት ስሟ? ማናት እናንተ? ማናት ስሟ? ረሳኋት ማለት ነውና ወድባ ያው ይቅርታ ጠይቄ አብርሽና ሩታ በመሀላቸው ልጅ አለ። ስለዚህ ነገ ያ ልጅ ሲያድግ ሰበቡ ማነት ከተባለ ነፃነት እንዲባል ወይም ደግሞ ስምሽ በመጥፎ ነገር እንዲነሳ አልፈልግም። ስለዚህ ሁለቱን ይቅርታ ጠይቀሽ አስታርቂ ሲላት እቺ ደግሞ በመሀል ጥልቅ ብላ ገባችና አይደለም ይቅርታ ልትጠይቃት ነፃነት እሷ ላደረገቻትን ነገር መታ ይቅርታ ትጠይቃት። ማናት? ሩታ ለነፃነት በድላታለች ወይም ደግሞ ባልዘርፋታለች በማለት ገና እዛው ላይ ቀጥ ብላችሁ አሁንም በገባችሁበትን ቆሻሻ ተግባራችሁ ውጡና ወደ ንጹህ ተዘዋወሩ ማለት ነው። አሁን መልሳችሁ እዛ ውስጥ ነው እየገባችሁ ያላችሁት። ምንድን ነው ያደረገቻት? ምን ያደረገቻት ሩታ ለነፃነት? ምንድን ነው ያደረገቻት እንዴ? እናንተ እሺ ፈጣሪያችሁ ዋሽታችኋል፣ ህዝብን ዋሽታችኋል፣ ራሳ ህሊናችሁ ሽጣችኋል፣ እናውቃለን። ነገር ግን እኛ የምናውቀውስ እሺ የምናውቀው እኛ ምንሽ ልትሸጡን ወይስ ደግሞ እኛ ተሸፍነን እንድንቀመጥ በልጅቷ ጭንቅላት ዛሬ የሚሆን ነገ እንድትወርዱ ፈልጋለን ማለት ነው። ልጅቷ ተዋት፣ በቃ ይበቃታል። እስከ ዛሬ ድረስ ነግዳችኋል። 28600 ሰብስክራይብ የገባችሁ በሩታ ነው አይደለ? በሩታና በአብርሃም ነው። ምክንያቱም እነሱን አንስታ ነው ቀጥቅጣ ዋሽታኛለች፣ ባሌ ወስዳብኛለች ብላ ለዛሬ የደረሰችው ማለት ነው። እና እናንተ እኛንም ሰብስክራይብ አድርጉን እንጂ እኛ መዋሸት አለብን እንዴ? ማንን እናሸክመው? አሁን ማን ነው ባሌን ዘረፈችኝ እንበለኛ? ታዋቂ ሰው ፈልጉልን፣ በቃ እና ፈልጉልንና ባሌ ዘረፈችኝ ኧረ በለው ፍጣሪ ያለ። ለማንኛውም እቺ ወፍራማ ትልቅዋ ተሳስተሻል። የተሳሳትሽው ደግሞ አሁንም እሷ ጭንቅላት ላይ መሆናችሁ ነው። እኔ እውነት ለመናገር ከዚህ በኋላ ወደ ኋላ አልልባችሁም። አንደኛ ይመራችኋል፣ ያስጠላችኋል። ሁለተኛ ቺ ልጅ አልቅሳ ነው የምትመጣው ሩታ። ሌላ ትንሽ ክፍተት ተፈጥሯል በመሀላቸው። አልተፈጠርም አይደለም እነዚህ ልጆች። ስለዚህ እኛ ደግሞ የእነሱ ሰላምና ጤና ደስታ ነው የምንፈልገው። ተስማምተው አብረው እንዲኖሩ ወይም ደግሞ ተስማምተው አብረው እንዲመጡ ነው የምንፈልገው እንጂ ተጨቃጭቀው ተለቃቅሰው እንዲመጡ አንፈልግም። ምክንያቱም ከዚህ በፊት የተሰራው ነገር ድራማ ነበረ ምናምን። ከዚህ በኋላ እውነት ለመናገር የፈለገ ነገር ተሰርቶ እንደዚህ አይነት ነገር እንዲመጣልን አንፈልግም፣ እኔ በራሴ በኩል ማለት ነው። እና ህዝብም እየተጨፋጨፈ ነው። በመቀጠል ደግሞ አብርሃም ራሱ ሞተዋል ተብሎ የቀብር እንትን ተደርጎበት እናንተ ስራ የላችሁም እንደ እንደዚህ የምታደርጉ ሰዎች ማለት ነው። የምሬን ነው የምላችሁ፣ ስራ የላችሁም ማለት አብርሃም ሞተዋል ብላችሁ መቃብር ቦታ ወስዳችሁ ፎቶ አቀናብራችሁ የሆነ መቃብር ሰው የተቀበረበት ይሁን ድንጋይ የተተከለበት ቦታ የአብርሽ ፎቶ አድርጋችሁ የምትፖስቱ እናትን የምትፖስቱ ክብር የላችሁ እንዴ ለሰው ልጅ ማለት ሞት ለሁሉም ሰው ያለ ነው፣ የተደነገገ ነው እና ሁሉም ማች ነው። ነገር ግን እናንተም እኮ የምትሞቱበት አሁን እሱ እንደዛ አቀናብራችሁ እናንተ የእውነተኛው ሞት አምጥቶ ቢያሳያችሁ የዛኔ ስልካችሁ ላይ ያለው ነው የምትደልቱት ቀድማችሁ። በነገራችን ላይ ሞትን ተናግራ አትመጣም። ስለዚህ ከአሁኑ ነው ጽዱ፣ ቆሻሻ እንትናችሁን ብትጸዱ ባይነኝ እና መብታችሁ ነው። በነገራችን ላይ አይመለከተኝም። እሺ ስድባችሁ ደግሞ ስድብ አይደለም። ስትሳደቡ አቅል የላችሁም። ቤተሰብ ይደነግጣል። እንደ የአረብ ሀገር ሴት ራሱ እኮ ርህራሄ የላችሁም። ወስዳችሁ ተኩላት አላችሁ፣ ሞታለች ሪፕ ብላችሁ ትፖስታላችሁ። ምንም የማታደርጉት ነገር አለ። እንደዚህ አይነት ልጆች እና ቀልብ ይስጣችሁ ነው የምለው። ለእናንተ እኔ ምንም ልል አልችልም። ግን ከሁሉም ከእንደዚህ አይነት ነገር ብትርቁ። እነሱ ሰላም ፈጥረው እንዲመጡ የምትፈልጉ ከሆነ በአንድ ላይ እንዲኖረው የምትፈልጉ ከሆነ በዛ ላይ ልጅ አለ። እናንተ ሴት ናችሁ። ሴት ሆናችሁ ደግሞ እንኳን ልጅ ተፈጥሮባችሁ ልጅ ሳይፈጠርባችሁ ራሱ ትዳራችሁ በትናችሁ መኖር አትፈልጉም። ያ የተበላሸ ባል ራሱ ቢኖራችሁ፣ የማይረባ ባል ራሱ ቢኖራችሁ እውነት ለመናገር አስተካክዬው እኖራለሁ የምትል ሴት አለች።
አዎ ይሄ የታወቀ ነው። አስተካክላለሁ ብላ ገብታ ራሱ ህይወቷን ሁሉ ነገርዋን አበላሽታ ራሱ ሳይስተካከል ሲቀር ራሱ የምትኖር ሴት አለች። ለማን ብላ? ለልጇ ማለት ነው። እና ታዲያ ለልጄ ብዬ ወይም ደግሞ ለሆነ ነገር ብዬ እዛ ጋር እቀመጣለሁ ወይ ልትሉ ትችላላችሁ። ለልጃችሁ የትኛው መስዋዕትነት ትከፍላላችሁ? ስለዚህ እነሱ አብረው እንዲሆኑ ወይም ደግሞ አብረው እንዲመጡ ነው የምንፈልገው። እኔ በበኩሌ እኔ መሩኛል። በነገራችን ላይ የምሬን ነው የምላችሁ። እኔ የሆነ ነገር ራሱ ቢከሰት በዚህ መሀል አሁን ራሱ እንደዚህ ምርር እያለኝ ነው። ቢከሰት ከዩቱብ እጠፋለሁ፣ ያለምንም ጭቅጭቅ እጠፋለሁ። ዞር ብዬ እጠፋለሁ፣ ራሴን አዳምጣለሁ እና ወደ ራሴን እመለሳለሁ እንጂ እንዲማ እየተቃጠልኩ አልኖርም። እና ስለዚህ አሁን ነፃነት እንግዲህ ወንድሟ ምን አለ፣ ቦርሳሽ አዘጋጂና ይዤሽ እሄዳለሁ፣ ይቅርታ ትጠይቂያለሽ ብሏታል። አልሄድም ስትል እነግርሻለሁ እንግዲህ ነገ ጠዋት ትሄጃለሽ እያላት ነበረ። መቼም እስካሁን ሄደው ሊሆንም ይችላል፣ አይታወቅም። ለምን ቪዲዮ ትላንትና ነው የሚቀረጸው፣ ትላንትና የተቀረጸው ነው ዛሬ ላይ የሚለቀቅልን ማለት ነው። እና ዛሬ የተለቀቀው ደግሞ ዛሬ የተቀረጸው ነገ ይለቀቃል ማለት ነው። እንደዛ ነው የሚያደርጉት ዩቱበሮች በብዛት። ስለዚህ እዚህ ጋር ምንድን ነው ባትሄድም ደስ ይለኛል እኔ በነገራችን ላይ። ለምን ይቅርታ ለመጠየቅ ተብሎ በስልክ ራሱ ይቅርታ ጠይቅም እንዴ? ወይም ደግሞ ሄዳ ራሱ ቶሎ የምትመለስ ከሆነ እሺ፣ ቦርሳ ያዥ ምናምን። ቦርሳ ለምንድን ነው የሚዘጋጀው? ረላሽ ረተው አታቃጥሉን። ብቻ በብዙ መንገድ መረዳት ትችላላችሁ፣ ወይም ደግሞ መተርጎም ትችላላችሁ። ነገር ግን ልጅቷ ላይ ሩታ ላይ አሁንም ስላደረገቻትን ነገር ይቅርታ ጠይቃ ስለምን እንዴ? ሰው ምንድን ነው? እስከ መቼ ነው ህሊናችሁ ሽጣችሁ የምትኖሩት? እስከ መቼ ነው የምትዋሹት? እውነቱን ተናግራችሁ ለምንድን ነው ህዝብ ይቅርታ? እናንተ ፈጣሪያችሁ የካዳችሁ ሰዎች አይደላችሁም? እንዴት ብላችሁ ነው ህዝብን ይቅርታ የምትጠይቁ? ፈጣሪያችሁ አትፈሩ? ብትፈሩ ኖሮ እስከ ዛሬ ድረስ በውሸት አይሰለችም? ኧረ ይሰለቻል እኮ በጣም። ተነጋግረው ተለያይተው ለሩታ ለስራ ብላ ሰታን ነበረ፣ እንደዚህ ብያት ነበረ። ምን ያልተባለችው ነገር አለ? ምን ያልተባለችው ነገር አለ? ሩታ እኮ በጣም ጀግና ናት፣ ጎበዝ ናት። በነገራችን ላይ አሁን ቆፍጣና እየሆነች ነው እና ጎበዝ ናት የምላችሁ። በቃ ሁሉንም ነገር ችላ፣ ሰው ሲላት ራሱ አለመናደዷ፣ ሲናገራት አለመናደዷ ይመስለኛል። አሁንም ራሱ ሲበዛባት ይመስለኛል እንደዚህ ልታለቅስም የሆነ ማልቀስ ሆድ የባሳት እሱም ነገር ሊሆን ይችላል አሁን ላይ ማለት ነው። እና ይሄ ሁሉ መቻሏ ጎበዝ ናት። እንዴ ሳላደንቃት አላልፍም። እኔ እኮ ጨንጓራዬ በትንሽ ነገር ነው የምትቃጠለው። እና ኮሜንት ስራ ራሱ ከሰደቡኝ እንዴት ደሜ ግንፍል እንደሚል ራስ ምታት ነው የሚይዘኝ ማለት ነው። እና እንኳን እንደዚህ በክብር ጉዳይ ይቅርና የሆነ ነገር ራሱ አንቺ እንደዚህ የሆነ ከተባልኩኝ ራሱ በጣም ነው የምናደደው። እና የዛኔ ራሱ እኔ ደግሞ ከነሱ የበለጠ ተሳድቤ ነው ብሎክ ባደርጋቸው መልሰው እንዳይኮምት አደርጋቸዋለሁ እኔ ጋር። ስለዚህ በአፌ ራሱ የሚወጣው ቆሻሻ ቃል በጣም ከባድ ነው ማለት ነው። እና በአፌ አልናገርም እንጂ አንዳንዴ በኮሜንት ስር በጣም ነው የምሰድባቸው ሲሰድቡኝ፣ የብሬ ነው ብላችሁ። ከዛ በኋላ ደግሞ ራሴን ይጸጽተኛል። ለምን ያ ሰው ብሎክ አድርጌ በወጣት፣ ያ ሰው ኮሜንቱን አጥፍቼ በወጣት የሚል እንትን ይመጣልኛል። እና አንዳንዴ ሰው የሚያሳስታቸዋል። ነገር ግን ያ ሁሉ ይችላል ዛሬ መድረሷ ጎበዝ ናት። ነገር ግን አሁንም ቢሆን እሷ ያደረገቻትን ነገር ወይም ደግሞ እሷ አሁንም እናንተ በር ከመዝጋት ወደ ኋላ አትሉም አይደል? እናንተ ልጆች ምን እያልኩ የነበረ ቤተሰብ እነሱ አሁን ሄዳ ራሱ ነፃነት በቃ ስላደረግሽኝ ነገር በጣም ይቅርታ፣ አንቺ ነሽ የበደልሽኝ፣ ወይም ደግሞ እንደዚህ ብዬሽ ነበረ፣ ለአንቺ ለስራ ብዬ ሰጥቼሽ ነበረ፣ ወስደሽብኛል ወይ የሆነ ነገር ብላ ብትመጣ እኔ አልፋታትም። ምክንያቱም መፋታትም አለብኝ ብዬም አላስብም። ለምን እውነቱ እንዲፈርጥ ነው የምንፈልገው። አብርሃም ምን ብሎ አልመሰላችሁ? በትላንትና ቪዲዮ ይሁን ከትላንት ወዳ ቪዲዮ ምንድን ነው ያለው? ሁሉም ነገር ቀስ በቀስ ይገባችኋል አለ። እሺ ሁሉም ነገር ቀስ በቀስ የሚገባን ምንድን ነው? ግልጽ የምታደርጉልን ነገር አለ? ብቻ አላቅም። እኔ ግልጽ የሚደረግልን ነገር አለ የሚለው ነገር ላይ ብዙ ጊዜ ትኩረት አደርጋለሁ፣ ጠብቃለሁ። ብዙ ጊዜ ግን ምንም ግልጽ የሚደረግልን ነገር የለም እና ብዙ ጊዜ ጠብቃለሁ፣ ግን የሚመጣ ነገር የለም። ስለዚህ አሁንም አልጠብቅም፣ ግን ቀስ በቀስ ሁሉም ነገር ይገባችኋል ብለዋል እና ምን እንደሚገባንም አላቅም። መጥፎ ነገር ብቻ መስማት አልፈልግም። አይ እንደዚህ ነበረ እንደዚህ ሆነ እንዲባል አልፈልግም። እና በቃ እንደዛ እና አላቅም በቃ